እግዚአብሔር አምላካችን የተመሰገነ ይሁን። እኔ ያለሁበት ቤተ ክርስቲያን አሜሪካ ውስጥ ኦፕን ዶር ባፕቲስት ቸርች ትባላለች እና ሰላምታ አቅርበውላችኋል። ባለቤቴም ልጆቼም እንደዚሁ እዚህ ያው ሁል ጊዜ እመጣለሁ። በየተወሰነ ጊዜ ጌታን አገለግላለሁ። ለማገልገል እድል ስለተሰጠኝ እና ላያችሁ ሁሌ እናፍቃለሁ። እግዚአብሔር ይመስገን። በዚህ በማለዳው ጊዜ አገልግሎቱንና ቃሉን ከመጀመሪያ በፊት ማንበብ ከመጀመሪያ በፊት እንደምታውቁት ስላሴያን መጽሐፍ ቅዱስ ማህበር በሚባል ማህበር ውስጥ ስራ እንሰራለን። ለኢትዮጵያ ሕዝብ ለወንጌል ስርጭት የሚያስፈልግ ትርጉሞችን ለማስተርጎም ደብረ ብርሃን ቦታ አለን። ግራውንድ ፕላስ 4 ቦታ ያቺ ኦፕን ዶር ባፕቲስት ቸርች ገዝታልናለች። ቢልዲንግ ነው፣ ያላለቀ ቢልዲንግ እና ስራው ቀስ በቀስ መስመር እየያዘ ነው። ጌታን አመስግኑ፣ ደግሞም ጸልዩልን። ጌታ ይመስገን። አዲስ ኪዳን ተተርጉሞ አልቋል። ከቀጥተኛ ትርጉም የሚባለው ብሉይ ኪዳን በጣም እየገሰገሰ ነው። ቶሎ ሙሉ መጽሐፍ ቅዱስ በህዝቡ እጅ እንዲደርስ እናደርጋለን። በኦሮምኛ ቋንቋ ትርጉም ተጀምሯል። በዳውሮ ቋንቋ ትናንትና ተርጓሚዎችና አንባቢዎች ሙሉ ቀን ሲያነቡ ዮሐንስ ወንጌልን ውለዋል። ጥሩ እንቅስቃሴ አለ። እግዚአብሔርን አመስግኑ። ጌታን የምትወዱ እና ጌታን አብረን እናከብራለን። አሁን የማካፍላችሁ መልእክት ያለበት አንደኛ ነገሥት ምዕራፍ 20 ከቁጥር 17 እስከ 29 ባለው ክፍል ላይ ተመስርቼ ነው መልእክት የማቀርበው። መጀመሪያ ቅዱስ ቃሉን አነባለሁ። እንደዚህ ይላል። የእግዚአብሔርም ቃል ወደ ቴስቢያዊው ወደ ኤልያስ እንዲህ ሲል መጣ። ተነስተህ በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብን ትገናኝ ዘንድ ውረድ። እነሆ ይወርሰው ዘንድ በወረደበት በናቡቴ የወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገድለህ ወረስከውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው አለው እግዚአብሔር ለኤልያስ። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። እሱም እንዲህ ብሎ መለሰለት፣ አግኝቼሃለሁ። በእግዚአብሔር ፊት ክፉ ለማድረግ ራስህን ሸጠሃልና፣ እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። ከአክዓብም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ። በስራህም አስቆጥተኸኛልና እስራኤልንም አስተሃልና ቤትህን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ደግሞም እግዚአብሔር ስለ ኤልዛቤል ስለ ሚስቱ ስለ አክዓብ ሚስት በእስራኤል ቅጥር አጠገብ ኤልዛቤልን ውሾች ይበሏታል ብሎ ተናገረ። ከአክዓብም ወገን በከተማ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል። በእግዚአብሔር ፊት ክፉን ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አክዓብ ያለ ሰው አልነበረም። እግዚአብሔር ከእስራኤል ልጆች ፊት ያጠፋቸው አሞራውያን እንደሰሩት ሁሉ ጣዖታትን በመከተል እጅግ እርኩስ ነገር ሰራ ይላል። ያነበብኩላችሁ የአምላካችን የሕያው እግዚአብሔር ቃል ነው። ይሄ ያነበብኩት ቃል ጥቂት አስፈሪ ነው። ነገር ግን ከጥቂት ዓመት በፊት ወንድማችን ፓስተር ታምሬና ፓስተር መርዳሳ እዛ ታች በነበረበት ጊዜ አንደኛ ነገሥትን ሲያስተምሩ ነክተውታል ብዬ አስባለሁ። የኔ ርዕስ የኃጢአት ትርጉምና የኃጢአት ትርጉም ውጤቱና መድኃኒቱ የሚል ነው። የኃጢአት ትርጉም ውጤቱና መድኃኒቱ። ይሄ ምዕራፍ የጀመረው ከቁጥር 1 ነው። ያው እያንዳንዱ ምዕራፍ የሚጀምረው ከቁጥር 1 ነው እና ከቁጥር 1 ነው የጀመረው። በዚህ በእስራኤል ታሪክ ውስጥ የተፈጸመ አሰቃቂ ተግባር ነው። በነገራችን ላይ ይሄ አሁን ያነበብኩት የቀዳማዊ ኃይለ ሥላሴ ትርጉም የሚባለውን ነው። በቀዳማዊ ኃይለ ሥላሴ ትርጉም ምዕራፎቹ ተዛብተው ነው የተቀመጡት። በቀዳማዊ ኃይለ ሥላሴ ትርጉም ምዕራፍ 20 በኪንግ ጀምሱ መጽሐፍ ቅዱስ ምዕራፍ 20 ምዕራፍ 21 ነው እና የምዕራፍ መዛባት አለው። የሴፕቱጀንት የግሪኩ ኦልድ ቴስታመንት ልክ እንደዚህ
ተጽፎ የቀዳማዊ ኃይለ ሥላሴ ትርጉም ሴፕቱጀንቱን ስለተከተለ ነው እና ትንሽ የታሪክ መዛባት አለው። ይሁን እንጂ ምዕራፉ ሙሉ ነው። እግዚአብሔር ይመስገን። እና እኔ የምለው ምንድን ነው፣ ኃጢአትና ክፋት ቦታ፣ ስልጣን፣ ትምህርት፣ ዘር የማይለዩ ናቸው። በሁሉም የሚፈጸም የኦሪጂናል ሲን የምንለው የተፈጥሮ ሲን፣ በተፈጥሮ ያለን ኃጢአት ሁል ጊዜ በሰዎች ሕይወት ውስጥ ይገለጣል። እዚህ የምታዩት ምዕራፍ 20 የተፈጥሮ ኃጢአት ወይም ኦሪጂናል ሲን ቁልጭ ብሎ ሲገለጥ ነው የምታዩት እና በጣም የሚያስደንቅ ነው። ይህንን ማወቅ በጣም ጠቃሚ ነው። በተለይ ይህንን መልእክት ሳመጣ እኔ ለዚች ቤተ ክርስቲያን የወንጌል ስርጭት ስራ ላይ መነሳሳትና ወንጌልን ለሌላው ለማድረስ ልባችሁን ይቀሰቅሰዋል የሚል እምነት ስላለኝ ጭምር ነው። እንደምታውቁት ሰዎች ድሮም አሁንም ያው ናቸው። መንግስታት ያው ናቸው። ምንም ለውጥ የለም። ቴክኖሎጂ ተለውጧል። ሞባይላችን በጣም ጥልቅ ደረጃ ላይ ደርሷል። የሰው ልብ ግን ያው ነው። የሰው ልብ በቴክኖሎጂ አይለወጥም። በብርና በወርቅ አይለወጥም። የሰው ልጅ በቦታ በገንዘብ አይለወጥም። የሰው ልጅ ልብ ያው ነው እና ያነበብኩላችሁ ክፍል ውስጥ የኔ ትኩረት ቁጥር 20 እና 25 ላይ ነው። ቁጥር 20 እና 25ን እንደገና አነብላችኋለሁ እና ትኩረቴ ከዛ ጋር ስለሚሄድ ቁጥር 20 እንዲህ ይላል። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። እሱም ኤልያስ እንዲህ ብሎ መለሰለት፣ አግኝቼሃለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሸጠሃልና ነው ያለው። ቁጥር 25 እንደገና ተደግሞ ይኸው ቃል ይኸው ሐረግ ለአክዓብ ለንጉሱ ሲነገረው ነው። ቁጥር 25 በእግዚአብሔር ፊት ክፋት ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አክዓብ ያለ ሰው አልነበረም ይላል። ይሄ አስጨናቂ ኃጢአት ነው የተከናወነው ኃጢአት እና ክፍሉ የሚያሳየን አንድ መሰረታዊ እውነት አለው፣ ዘመን የማይለውጠው እውነት። ይሄ ምንድን ነው? ክፍሉ የኃጢአትን ትርጉም ውጤቱና መፍትሄውን ነው የሚያሳየን። ኃጢአት ምንድን ነው? ምን ብለን ነው የምንተረጉመው ኃጢአትን? እግዚአብሔር ራሱ ከተረጎመው ትርጉም ነው አሁን ተነስቼ የምናገር። ምናልባት ወደፊት በሂብሩ ቋንቋ ኃጢአት ነው፣ በሂብሩም ኃጢአት ነው። ግን ኃጢአት ለምን አገልግሎት ላይ እንደዋለ ወደፊት ጌታ ጊዜ ሲሰጠን እናያለን። ነገር ግን ለኃጢአት የተሰጠው ትርጉምና ውጤቱ መፍትሄዎቹ አንድ ባንድ እንድንመለከታቸው አንድ ባንድ ሄድባቸዋለሁ። የመጀመሪያው ነጥቤ ክፍሉ ሰዎች የሚያደርጉትን ኃጢአት የሚገልጽ ነው። ምዕራፉ ይሄ ምዕራፍ 20 ሲጀምር በኪንግ ጄምስ ምዕራፍ 21 ወይ በመደበኛውም ትርጉም ምዕራፍ 21 ነው። ይሄ ለዚህ ለኢዝራኤላዊው የተባለ ናቡቴ ቦታ ነበረው። ንጉሱ የራሱ ቦታ አለው እና ንጉሱ ምንም ሳይቸግረው፣ መሬት ሳይቸግረው፣ መስሪያ ቦታ ሳይቸግረው የአንድ ድሃ ሰው ቦታን ለመውሰድ ፈለገ። አንዳንድ ሰዎች ኃጢአት የሚያደርጉት ምንም ሳይቸግራቸው ሌቦች ናቸው። ምንም ሳይቸግራቸው ይዋሻሉ። በጣም ይገርማል እኮ። ምንም ሳይቸግራቸው እጃቸውን ሳይጠመዘዙ ኃጢአት ያደርጋሉ። ይሄ ንጉሥ ልክ እንደዚህ አይነት ሰው ምንም ሳይቸግረው የድሃ ንብረት ለመውሰድ ተነሳ። በርግጥ ምንም ሳይቸግረው ብቻ አይደለም፣ የርስትን አጠቃላይ ግንዛቤ እስራኤል ውስጥ የሚያውቅ ሰው ነው። እስራኤላውያን ለርስታቸው ይሞታሉ። የተሰጣቸው ተከፋፍሎ ነው። እግዚአብሔር ነው ከፋፍሎ የሰጣቸው። ኢያሱ እየከፋፈለ እየሸነሸነ በቤተሰብ በአጠቃላይ በነገድ ነው የተሰጣቸው እና ርስት ክቡር ነው በእስራኤል ዘንድ እና ይሄ ሰውዬ የዚህን የምስኪን ድሃ ሰው ርስት ለመውሰድ ፈለገ። ሰውየው እምቢ አለ። ይሄ ሰውዬ ከንጉሱ ይልቅ የርስትን ክብር የሚያውቅ ሰው ነው። እምቢ አለ ናቡቴ እና ንጉሱ አኮረፈ። ቤት ገብቶ አልጋው ላይ ጥቅልል ብሎ ተኛ። በራት ሰዓት አልመጣም። ሚስቱ ሄደችና ምን ሆነ ነው ብላ ነገረችው። ታሪኩን ነገራት እና ሚስቱ ቁጥር 7 ላይ እንዲህ አለች ሚስቱም ኤልዛቤል አንተ አሁን የእስራኤልን መንግስት ትገዛለህን? ተነሳ፣ እንጀራም ብላ፣ ልብህም ደስ ይበላት። የኢዝራኤላዊውን የናቡቴን የወይን ቦታ እኔ እሰጥሃለሁ አለችው እና
ምን አይነት ሴት እንደነበረች በጣም ቁልጭ አድርጎ ነው የእግዚአብሔር ቃል የሚናገረው። እንዴት ነው የምትሰጠው የናቡቴን ቦታ? ከዛ በኋላ ያለውን ታሪክ ማንበብ ትችላላችሁ። በጣም የሚገርም ድሮ እንደዚህ አይነት ኃጢአት አይሰራም ብለን ልናስብ እንችላለን፣ ግን በጣም የከፉ ኃጢአቶች ይደረጉ ነበር። ቤተ መንግስት ውስጥ በንጉሱ ስም ደብዳቤ ተጽፎ ለሽማግሌዎች፣ ለከበርቴዎች ደብዳቤ ተልኮ በሃይማኖት ስም ግፍና ግድያ ተፈጸመ። ታሪኩን ማንበብ ትችላላችሁ። ድሮም ቤተ መንግስት ውስጥ ሰዎችን ለመግደል ደብዳቤዎች ይጻፉ ነበር። አሁንም ይጻፋሉ፣ በየሀገሩ ይጻፋል። በጣም የሚገርም ነው። ይሄ ሴትዮዋ የጻፈችውን ደብዳቤ ብትመለከቱ ምን አለች ይላል። ሴትዮዋም በአክዓብ ስም ደብዳቤ ጻፈች፣ በማህተም ማተመችው፣ በከተማ ወደ ነበሩትና ከናቡቴም ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤውን ላከችው። የደብዳቤው ይዘት በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴንም በሕዝቡ ፊት አስቀምጡት፣ የቦታውን ባለቤት 2 ምናምንቴዎች የሐሰት ምስክሮች በፊቱ አስቀምጡና እግዚአብሔርንና ንጉሡን ሰድቧል ብለው ይመስክሩበት፣ አውጥታችሁ እስኪሞት ድረስ ውገሩት ብላ ጻፈች። በሃይማኖት ስም፣ በጾም ጸሎት ስም እዚህ ጋር ወንጀል ሲሰራ ታያላችሁ። ይቺ ሴትዮ እኮ የአክዓብ ሚስት የበዓል አምላኪ ናት፣ የበዓል የጣዖት አምላኪ ናት። ግን እግዚአብሔርንና ንጉሡን ሰድቧል ብላ ነገሩን ከእግዚአብሔር ጋር አያይዛ ወንጀል እንዲፈጸም ያደረገች ሴት ናት። የተፈጸመው ኃጢአት በጣም ከሚገመት በላይ ነው። አሁን አንዳንዶቻችን ምን ልናስብ እንችላለን? እዚህ ጋር ያለውን ክፍል ስንመለከት ናቡቴን ብቻ ነው የገደሉት እና ናቡቴን ብቻ ገለው ወንጀል ሰሩ ብለን ልናስብ እንችላለን። ግን ሁለተኛ ነገሥት ምዕራፍ 6 ቁጥር 29 ላይ ብትመጡ፣ ሁለተኛ ነገሥት ምዕራፍ 9 ቁጥር 26 ላይ ብትመጡ እንደዚህ የሚል ቃል ታነባላችሁ። ሁለተኛ ነገሥት 9 26 ላይ እዩ ነው የሚናገረው። እዚህ ጋር በታሪኩ መሰረት በእውነት የናቡቴንና የልጆቹን ደም ትናንትና አይቻለሁ ይላል እግዚአብሔር። ናቡቴ ብቻውን አይደለም የተገደለው። የእንግሊዝኛውና የሂብሩ የወንድ ልጆቹን ደም ነው የሚለው። ናቡቴንና ዘሩን በሙሉ ነው ያጠፉት። ቀላል ነገር አይደለም። ቤተሰቡ በሙሉ ነው የጠፋው እና ኃይለኛ ኃጢአት ነው። እንደዚህ አይነት አጸያፊ ኃጢአት ምን ተብሎ ነው የሚተረጎመው በእግዚአብሔር ዘንድ? እናንተ ምን ብላችሁ ትተረጉሙታላችሁ? ዝም ብሎ ጨዋ ሆናችሁ ከኖራችሁ ቤት ንብረታችሁን አላስወርስም አልሰጥም ብላችሁ ብትሉ አውጥተው የሐሰት ምስክር አቁመው ንጉሡንና እግዚአብሔርን ሰድቧል ብለው ቢወግሯችሁ ከነ ልጆቻችሁ ዘራችሁን ቢያጠፉ ምን አይነት ኃጢአት ነው ብላችሁ ነው የምትተረጉሙት? ይህንን ኃጢአት ነው እግዚአብሔር የተረጎመው። ሁለተኛው ነጥቤ ትርጉሙ ጋር እመጣለሁ። ትርጉሙ ጋር ስንመጣ ተመልከቱ። ቁጥር 20 ላይ ኤልያስ ለአክዓብ የተናገረው አግኝቻለሁ ካለ በኋላ በእግዚአብሔር ፊት ክፉ ለማድረግ ራስህን ሸጠሃል ነው ያለው። ይሄ ትርጉም ይሄ ኃጢአት የተተረጎመው በእግዚአብሔር ፊት ክፉ ለማድረግ ራስህን ሸጠሃል ተብሎ ነው። ይሄ ራስን መሸጥ ነው። ምን ለማድረግ? በእግዚአብሔር ፊት ክፉ ለማድረግ። በእግዚአብሔር ፊት ክፉ ለማድረግ ራሱን የሸጠ ሰው ነው። እዚህ ጋር ኃጢአቱ ራስህን የሸጥክ ሰው ነህ ተብሎ ነው የተተረጎመው። ራሱን ክፉ ለማድረግ የሸጠ ሰው በሚለው ሐረግ ነው እግዚአብሔር የአክዓብን ኃጢአት የተረጎመው። ይሄ የብዙ ሰዎች ኃጢአት ተጠቅልሎ የተተረጎመበት ሐረግ ነው። ብዙ ሰዎች በጌታ በኢየሱስ ክርስቶስ ያልዳኑ እና ደህንነት የሚለውን ነገር ያላገኙ ሰዎች በየቀኑ ራሳቸውን ክፉ ለማድረግ እየሸጡ ነው የሚውሉት። ራስን መሸጥ አንዱ የኃጢአት ትርጉም ነው። ክፉ ለማድረግ መሸጥ በእርግጥ ተገቢ ያልሆነ ነገር ነው። ራስን ሸቀጥ ማድረግ ነው። አንድ ሰው ራሱን ክፉ ለማድረግ ሲሸጥ ራሱን ሸቀጥ ማድረጉ ነው። ሸቀጥ ነው የሚሸጠው አይደል? ሸቀጣ ሸቀጥ ነው የሚሸጠው። ግን ራስን መሸጥ ያልተለመደ ነገር ነው። ግን የሰው ልጅ ሁሉ ታሪክ ነው።
ሰዎች በራስ ወዳድነት፣ በእኔነት የተሞላ እንቅስቃሴ ውስጥ ሲገቡ በየጊዜው በየሰከንዱ ራሳቸውን ክፉ ለማድረግ በመሸጥ ህይወት ውስጥ እያዘቀጡ ነው። ራስን በሸቀጥነት ህይወት መምራት ነው። ራስን ከእግዚአብሔር ፈቃድ መለየት ነው። ራስን ክፉ ለማድረግ መሸጥ። ወንድሞቼና እህቶቼ አስተውላችሁ ስሙኝ። ኃጢአት ለማድረግ አእምሯችንን፣ ስሜታችንን፣ መንፈሳችንን ወይም ደግሞ አካሄዳችንን ኃጢአት ለማድረግ እርምጃ ውስጥ ስናስገባ ምንም ጥርጥር የለውም ራሳችንን ክፉ ለማድረግ የመሸጥ እንቅስቃሴ ውስጥ ነው የምንገባው። ይሄ በጣም አስፈሪ ነገር ነው። ክፉ ለማድረግ ራስን መሸጥ ብዙ ነገሮችን ይነካካል። ምኞታችንን፣ ውሸታችንን፣ ሐሜታችንን፣ ጥላቻችንን፣ ዘረኝነታችንን በሙሉ ይነካል። ይቅር ለማለት ሲከብደን፣ የይቅርታ መንፈስ ሳይኖረን ሲቀር ራሳችንን ክፉ ለማድረግ መሸጣችን ነው። ይሄ የኃጢአት ትርጉም ነው። አሁን እኔ የምነግራችሁ የሰራዊቱ ጌታ እግዚአብሔር ኃጢአትን እዚህ ጋር የተፈጸመውን ኃጢአት ምን አድርጎ ነው የተረጎመው? ክፉ ለማድረግ ራስህን ምን አድርገሃል? ሸቀጥ አድርገሃል፣ ሸጠሃል፣ ገበያ ላይ ያውልሃል። አሁን አንዳንድ ምሳሌዎችን መናገር ጥሩ ሊሆን ይችላል። አሁን እኛ ሁላችንም በጌታ በኢየሱስ ክርስቶስ ደም ከኃጢአት የነጻንና ዳግም የተወለድንን። አሁን አስቡ፣ ከዚህ ስንወጣ ሰዎች በሰንሰለት ታስረው እግራቸውና እጃቸው ታስረው ራሴን የሸጥኩ ሰው ነኝ የሚል ጽሑፍ ጽፈው መንገድ ላይ በየቦታው በየባንኩ ወይም ደግሞ በየንግድ ቤቱ በየታክሲው ላይ እንደዛ አይነት ሰዎች ብታዩ አያሳዝኗችሁም? ራሳቸውን ሸጠው በሰንሰለት ውስጥ የምናየው ሰው በሙሉ እንደዛ ነው። ራሳቸውን ክፉ ለማድረግ የሸጡ ሰዎች ናቸው። ሌባው ራሱን ክፉ ለማድረግ የሸጠ ሰው ነው። ጉቦኛው ራሱን ክፉ ለማድረግ የሸጠ ሰው ነው። ዘረኛው ራሱን ክፉ ለማድረግ የሸጠ ሰው ነው። ራስህን ክፉ ለማድረግ ሸጠሃል። ሌሎችን ስናገል፣ ሌሎችን ስንንቅ፣ ስንሰርቅ፣ በሐሰት ስንመሰክር፣ ቡድነኞች፣ ጎጠኞች ስንሆን ራሳችንን ክፉ ለማድረግ መሸጣችን ነው። ይሄ ነገር ጠልቆ ቢገባችሁ ወገኖች ለክርስቶስ ኢየሱስ እንዴት መቆም እንዳለባችሁ ታውቃላችሁ። እኔ እዚህ ጋር ሌላም ምሳሌ አለኝ። ይሄኛው ምሳሌ ከታሪክ ነው። ምናልባት አንዳንዶቻችሁ ይህንን ታሪክ ሰምታችሁ ሊሆን ይችላል። ሚሽንን በተመለከተ ሞራቪያን እንቅስቃሴ የሚባል እንቅስቃሴ ነበር። ሞራቪያኖች የጆን ህስ ተከታዮች ናቸው የሚባሉ ከ15ኛው መቶ ክፍለ ዘመን እስከ 18ኛው መቶ ክፍለ ዘመን የነበሩ በጣም ጌታን የሚወዱ ክርስቲያኖች ነበሩ። ሞራቪያንስ የሚባሉ ፕሮቴስታንቶች ናቸው። ለክርስቶስ ትምህርት ራሳችንን፣ ህይወታችንን ሙሉ ለሙሉ እንሰጣለን ያሉ ናቸው እና እነዚህ ሞራቫውያን ሁሉን ነገር ለጌታ አገልግሎት ይሰጡ እንደነበረ በታሪክ ተመዝግቧል። እና በ1732 አንድ የዴንማርክ መርከብ ወደ ካሪቢያን ዌስት ኢንዲስ ወደሚባለው ሀገር ትሄድ ነበር ከዴንማርክ እና በ1732 ጥቅምት 8 ቀን ነው እና ሁለት ሰዎች መርከቢቷ ውስጥ ገብተው ነበር። ስማቸውን እነግራችኋለሁ። እነዚህ ሁለት ነጋዴዎች ናቸው። የናጠጠ ህይወት አላቸው። አንደኛው የሸክላ ስራ ድርጅት ላይ የተሰማራ ነው። አንደኛው አናጢ ነው። እና እነዚህ ወደ ካሪቢያን ሊሄዱ የነበረው አንድ ምክንያት ነበራቸው፣ ወንጌል ለማሰራጨት ነው። ግን ሚሽነሪ ሆነው ሊያገለግሉ ነው። ግን እዛ ዌስት ኢንዲስ፣ በተለይ የዴኒሽ ዌስት ኢንዲስ፣ የዴንማርክ ዌስት ኢንዲስ በተባለው ቦታ ላይ ሚሽነሪ ሆኖ መግባት አይቻልም። ቤተ ክርስቲያን ተከላ አይፈቀድም። ለባሮች ወንጌል መናገር አይቻልም። ስለዚህ እነዚህ ሁለት ወንድማማቾች፣ አንዱ ጆን ሊዮናርድ ዳቦር የሚባል ነው፣ የሸክላ ባለሙያው ትልቅ ኢንዱስትሪ የነበረው። ሁለተኛው ዴቪድ ኒችማን የሚባል ነው፣ አናጢ ነው፣ ትልቅ የቤት ስራ ፕሮጀክት የሚያራምድ ሰው ነው። በጣም የናጠጡ ሰዎች ናቸው። ፍሉዌንት ስፒከርስ ነበሩም ተብሎ ይታወቃል። እነዚህ ሰዎች ወንጌል የሞራቪያን እንቅስቃሴ ውስጥ ነበሩ እና ወንጌል ለዴኒሽ ዌስት ኢንዲስ ሄዶ ለማሰራጨት በጣም ልባቸው ይቀጣጠል ስለነበረ ራሳቸውን ለባርነት ሸጡ። ባሮች ሆኑ። ራሳቸውን ለባርነት ሸጠው
በዛች መርከብ ላይ ጥቅምት 8 ቀን 1732 ወደ ዌስት ኢንዲስ ተጓዙ። ዌስት ኢንዲስ ደርሰው ብዙ መከራ አይተዋል። ግን ብዙ ባሮችን ወደ ጌታ ወደ ኢየሱስ ክርስቶስ ከኃጢአት እስራት ወደ ጌታ ኢየሱስ ክርስቶስ ነፃነት አምጥተዋል። እነዚህ ራሳቸውን ለጌታ ክብር፣ ለወንጌል አገልግሎት፣ ለሚሽን አገልግሎት ሸጠው የሄዱ ሰዎች ናቸው። ባሪያ ዴቪድ፣ ባሪያ ጆን ተብለው ነው የገቡት እና በሁለት ቦታ ሴንት ቶማስ በተባለና ሴንት ክሩክስ በተባሉ ቦታዎች ትልልቅ የሚሽን አገልግሎት መስርተው ጌታ ኢየሱስ ክርስቶስን አክብረውና አስከብረው ሞተው ነበር። እነዚህ ለበጎ ምናቸውን የሸጡ ራሳቸውን እየሸጡ እዚህ ጋር ክፉ ለማድረግ ራሱን ከሸጠ ሰው ጋራ ልታወዳድሩ ትችላላችሁ። እኔ አሁን ሚሽን አገልግሎት ውስጥ ብዙ ሰዎች እንዲሳተፉ ራሴም ኢንቮልቭ እያደረግኩ ነው እና በጣም አስፈላጊ ነው። ሰዎች በኃጢአት ውስጥ የኃጢአት እስረኞች ሆነው ለኃጢአት ራሳቸውን ሸጠው ጦርነቱ ዓለሙን ሁሉ ሞልቶታል። ሰዎች ራሳቸውን ለኃጢአት ስለሸጡ ግፉ ምድሪቱን ሁሉ ሞልቶታል። ሰዎች ራሳቸውን ለኃጢአት ስለሸጡ ይሄ እዚህ ቦታ ላይ ይሄ ራስን ክፉ ለማድረግ ሸጠሃል የሚለው ነገር በመጽሐፍ ቅዱስ 3 ጊዜ ተጽፏል። ይገርማቸዋል። እዚህ አንደኛ ነገሥት ምዕራፍ 20 ቁጥር 20 እና ለማስታወስ ቀላል ነው ቁጥር 25 ላይ ተጽፏል። እንደገና ደግሞ ሁለተኛ ነገሥት ምዕራፍ 17 ቁጥር 17 አሁንም ለማስታወስ በጣም ቀላል ነው። ሁለተኛ ነገሥት ምዕራፍ 17 ከቁጥር 15 ጀምሮ ባነብላችሁ ጥሩ ነው። ሥርዓቱንም አለ እግዚአብሔር ከአባቶቻቸውም ጋር ያደረግኩትን ቃል ኪዳን ያጸናላቸውንም ምስክሩን ናቁ፣ ከንቱ ነገርንም ተከተሉ፣ ምናምንቴዎችም ሆኑ። እግዚአብሔርም እንደነሱ እንዳይሰሩ ያዘዛቸውን በዙሪያቸው ያሉትን አሕዛብን ተከተሉ። የአምላካቸውን የእግዚአብሔርን ትእዛዝ ሁሉ ተዉ። ሕዝቡ እስራኤላውያን የሰሜኑ መንግስት ቀልጠው የተሰሩትንም የሁለቱን እምቦሶች ምስሎች አደረጉ። የማምለኪያ አጸድንም ተከሉ። ለሰማይም ሰራዊት ሁሉ ሰገዱ። በዓልንም አመለኩ። ወንዶችና ሴቶች ልጆቻቸውን ስሙ በእሳት አሳለፏቸው። ሟርተኞችና አስማተኞችም ሆኑ። ያስቆጡትም ዘንድ በእግዚአብሔር ፊት ክፉ ነገርን ለማድረግ ራሳቸውን ሸጡ ይላል የእግዚአብሔር ቃል። ጠቅላላ እስራኤል በእግዚአብሔር ፊት ክፉ ነገር ለማድረግ ክፉ ነገር ለመስራት ራሳቸውን ምን አደረጉ? ሸጡ። ራስን ክፉ ለማድረግ መሸጥ ጥሩ ቢዝነስ አይደለም። ጥሩ ቢዝነስ ይመስላችኋል? መጥፎ ቢዝነስ ነው። ራስን ክፉ ለማድረግ መሸጥ ከፍተኛ መታወር ነው። ራስን ክፉ ነገር ለማድረግ ራስን መሸጥ። ራስን ክፉ ለማድረግ መሸጥ በራስ እጅ በመሆኑ በማንም ሰው ላይ ልናመካኘው የምንችለው ጉዳይ አይደለም። በማንም ሰው ላይ ፓስተር እንዲህ ስላለኝ ወይም ምከሌ ወይም ምከሊት የምንለው ነገር አይደለም። ራሳችን በራሳችን የምናደርገውን ነገር ነው የእግዚአብሔር ቃል የሚናገረው። 3ኛ ነጥቤ ጋር እመጣለሁ። ራስን ክፉ ለማድረግ ሽያጭ የተደረገበት ቦታ። አሁን ይሄ መቼም ብዙ አልሄድበትም፣ ግን አንዳንድ ነገሮችን እነግራችኋለሁ። ቅድም ይሄ የኃጢአት ትርጉም 3 ቦታ ላይ ተጽፏል ብያለሁ። አንደኛ ነገሥት 20 አንደኛ ነገሥት 25 እና ሁለተኛ ነገሥት 17 ግን 3ቱም ቦታ ላይ በጣም ይገርማቸዋል። 3ቱም ቦታ ላይ ሽያጩ የተደረገበት ቦታ በእግዚአብሔር ፊት ነው የሚለው። ላንብብላችሁ። ይሄው ቁጥር 17 ሁለተኛ ነገሥት 17 በእግዚአብሔር ፊት ክፉ ለማድረግ ራሳቸውን ሸጡ። አንደኛ ነገሥት 20 ክፉ ነገር አግኝቻለሁ ብሎ በእግዚአብሔር ፊት ክፉ ለማድረግ ራስን ሸጠሃል። የተደረገው ነገር በእግዚአብሔር ፊት ነው። እንደገና ቁጥር 25 ብትመጡ በእግዚአብሔር ፊት ክፋትን ለመስራት ራሱን እንደሸጠ። 3ቱም ቦታ ላይ የተደረገው በአንድ ቦታ ነው፣ በእግዚአብሔር ፊት ነው። በእግዚአብሔር ፊት ነው። ይሄ በጣም የሚናገረን ነገር አለ። በእርግጥ አንደኛ ነገሥት 20-25 የኤልዛቤልን ጠቀስ አድርጎ ኤልዛቤል ንጉሱን አካብን እንደነዳችው ብሎ ተናግሯል። ሚስቶች ባሎቻችንን ላለመንዳት አንዳንድ ጊዜ
ማሰብ ይገባናል። እቺ ሴት ባሏን ነው የነዳችው እና አሁን እዛ ጋር ብዙ አልናገርም ግልጽ ስለሆነ፣ ግን እንደምታዩት በጣም ግልጽ የሆነው ነገር ብዙ ሰዎች የማይገባቸው ነገር ኃጢአት በሚሰሩበት ጊዜ እግዚአብሔር ያየኛል ብለው አለማሰባቸው ነው። የተደረገው ሽያጭ ማን እያየ ነው? እግዚአብሔር እያየ ነው። እግዚአብሔር ሁሉን ነገር የሚያይ፣ ሁሉን ነገር የሚያውቅ፣ ሁሉን ነገር የሚያውቅ አምላክ እንደሆነ እስራኤላውያን አላወቁም። ሁለተኛ ነገሥት ላይ አክዓብ ንጉሱ አላወቀም። ራሱን ሲቸበችብ ክፉ ለማድረግ እግዚአብሔር እያየው ነው። ይሄ እኔና እናንተን እግዚአብሔርን እንድንፈራ ከሚያደርጉ ጥቅሶች መካከል አንዱ ነው። እግዚአብሔር የትም እንሁን የት የምናደርገውን ነገር፣ የምንናገረውን ነገር፣ የምናስበውን ሀሳብ፣ የምንመኘውን ምኞት ያውቀዋል። የትም ይሁን የት እግዚአብሔር ያያል። የምናደርገው እግዚአብሔር ፊት ነው። ሰዎች ራሳቸውን ሸቀጥ አድርገው ክፉ ለማድረግ ገበያ ሲያወጡ እግዚአብሔር ያያቸዋል። እግዚአብሔር የተጻፈውን ደብዳቤ አንብቦታል። ሰዎች ሲሰርቁ ማንም ሲሲቲቪ ካሜራ በሌለበት ሰዎች ሲሰርቁ እግዚአብሔር ያያል። ሲያሙ እግዚአብሔር ያያል። እግዚአብሔር ይሰማል። የታቀደውን ትዕይንት ሁሉ እግዚአብሔር አይቶታል። እኔ ምናልባት ጥሩ ምሳሌ አይደለም፣ አንድ ምሳሌ ብነግራችሁ ጥሩ ነው። ይሄ የእኛን ምድር አሁን ያስጨነቀ ነገር ነው። እኔ የነቢያት አገልግሎት አለ ብዬ አላምንም። አሁን ባለው እንቅስቃሴ ባፕቲስት ነኝ ማለቱንም እንኳን ብቶ የእግዚአብሔርን ቃል አማኝ ነኝ። እኔ የእግዚአብሔርን ቃል አማኝ ነኝ። የእግዚአብሔርን ቃል የምናምን ከሆነ እግዚአብሔር በቃሉ ይናገራል እና በጣም የምቀርባቸው ሰዎች አንድ ነቢይ ቤታቸው ይቀልቡ ነበር። ከክፍለ ሀገር ነው የሚመጣው እና ቤታቸው ያርፋል። ሚስት አለው፣ ልጆች አሉት እና ጾም ጸሎት እይዛለሁ እናንተ ቤት ብሎ 5 ቀን ጾም ጸሎት ያዘ። 5ኛውን ቀን ጾም ጸሎት ሲጨርስ እግዚአብሔር ሚስትህን ፍታ ብሎ ተናግሮኛል ብሎ ነው የወጣው። እውነት ነው፣ እውነተኛ የሆነ ነገር ነው። ሚስቱን ፈታ። ሌላ የሚፈልጋትን ሴት ደግሞ እግዚአብሔር አንቺን አግባይ ብሎኛል ብሎ አገባ። ሚስቱን ለጉስቁልና አጋለጠ። እግዚአብሔርን ለመጠራጠር አጋለጠ። ይሄ ብቻ አይደለም፣ ልጆቹን በተነ። ይሄ ሰው ራሱን ክፉ ለማድረግ የሸጠ ሰው። ልክ እንደዚህ አይነት ብዙ ራሳቸውን ክፉ ለማድረግ የሸጡ ሕሊና የሌላቸው እግዚአብሔርንና እምነቱን የማያውቁ በጣም ብዙ ሰዎች አሉ። እግዚአብሔርን በእግዚአብሔር ፊት ጾም ጸሎት ይዞ ልክ እዚህ ጋር የአክዓብ ሚስት የጻፈችውን ደብዳቤ ኮፒ ነው ያደረገው። ጾም ጸሎት ያዙ፣ ሽማግሌዎች ፊት ተሰብሰቡ፣ ከበርቴዎች ተሰብሰቡ፣ የከተማው ሰዎች ተሰብሰቡ እና የሐሰት ምስክር አቁማችሁ በድንጋይ ውገሩት። ኤግዛክትሊ ልክ ይህንን ነው ያ ሰውዬ ያደረገው። የእሱን ኃጢአት ተርጉም ብትሉት እግዚአብሔርን ራሱን ክፉ ለማድረግ ምን ያደረገ የሸጠ ሰው። ብዙ ሰዎች አሉ ራሳቸውን ክፉ ለማድረግ የሸጡ። ግን ወደ ውጤቱ ልምጣ። 4ኛ ነጥቤ ነው። ራስን ክፉ ለማድረግ መሸጥ ምን ውጤት አለው? በጣም ይገርማቸዋል። መራራ ውጤት ነው ያለው። አስፈሪ አስደንጋጭ ውጤት ነው ያለው። በአክዓብ ላይ ትንቢቱን እየተናገረ ያለው የዚህ የእግዚአብሔር ባሪያ ኤልያስ እግዚአብሔር እንዲህ ይላል ብሎ ካለ በኋላ ምንድን ነው ያለው? ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። ከአክዓብም ቤት በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ። በስራህም አስቆጥተኸኛልና እስራኤልንም አስተሃልና ቤትህን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። ተምራችኋል። 1ኛ ነገሥትን በወንድሞች ልክ በእነሱ ላይ የሆነው ነገር በአንተ ላይ ይሆናል። መራራ ነው ውጤቱ። በእግዚአብሔር ፊት ክፉ ለማድረግ ራስን መሸጥ፣ ከእግዚአብሔር ፊት ከእግዚአብሔር በጎነት ራስን መቁረጥ ነው።
የእግዚአብሔርን ፍርድ በላይ ላይ ተሸክሞ ታሪክንና ትውልድን ማበላሸት ነው ራስን ክፉ ለማድረግ መሸጥ። በልጆቻችን ላይ ከፍተኛ ዕዳ እና ጫና ማምጫ ነው። ታሪክንና ትውልድን ማበላሸት ነው። ውጤቱ በጣም ብዙ ነው። ሰላም ማጣት ነው። እረፍት ማጣት ነው። ራስን ክፉ ለማድረግ በእግዚአብሔር ፊት መሸጥ። እርካታ፣ ደስታ የሌለው ህይወት ነው የምንኖረው። ምናልባት ፎቅ በፎቅ ብር በብር ወርቅ በወርቅ የባንክ አካውንታችን ላይጠራ ይችል ይሆናል ከብዛቱ የተነሳ ግን ሰላም የለንም፣ እረፍት የለንም፣ ህይወት የለንም። እውነት በውስጣችን አይሰራም። ነፃነት ማጣት ነው፣ መቅሰፍት ነው። በጣም እየጠለቅን ስንሄድ ራስን ክፉ ለማድረግ በመሸጥ ውስጥ የምንሆነው የሰይጣን መጠቀሚያ ነው። የሰይጣን ስራ አስኪያጆች ነው የምንሆነው። ወገኖች በጣም ሲሪየስ ነገር ነው ይሄ ራስን ለክፉ ለማድረግ መሸጥ። የዘላለም ጥፋትና የዘላለም ሲኦል ውጤቶቹ ናቸው። እነዚህ ጥቂት የጠቃቀስኩላችሁ ውጤቶች ናቸው። ግን ራስን ክፉ ለማድረግ መሸጥ እኮ መራራ ነው። ህሊና የሚበላ ነገር ነው። እንደ ካንሰር ራስን ክፉ ለማድረግ መሸጥ ማለት ኃጢአት ማድረግ ነው። ግን ወደ ወንጌል መልእክቱ ልምጣ። ራስን ክፉ ለማድረግ ከመሸጥ ውስጥ መፍትሄ አለ ወይ? አሁን መዳኛ መንገድ አለው ወይ? አሁን መዳኛውን መንገድ ጥቂት ነገር ልናገር ሞክራለሁ። የጌታ እራት ጊዜም ስላላችሁ በጣም ማስረዘም የለብኝም ስብከቴን። የዋናው እንድጨብጡልኝ የምፈልገው ሀሳብ በዓለም ላይ ያሉ ሰዎች በሙሉ ራሳቸውን ክፉ ለማድረግ እየሸጡ ናቸው። ወጣቱ ብትሉ፣ ሴቱ፣ ወንዱ ብትሉ፣ አዛውንቱ፣ የተማረው፣ ያልተማረው፣ ሀብታሙ፣ ድሃው፣ ሁሉም ራሳቸውን ክፉ ለማድረግ የሸጡ ሰዎች መካከል ነው ያለን። ራሳቸውን ክፉ ለማድረግ ስለሸጡ ሰላም የላቸውም፣ እረፍት የላቸውም፣ ደስታ የላቸውም፣ እርካታ የላቸውም፣ እውነተኛ ነፃነት የላቸውም። አዎ የላቸውም። ሊያሳዝኑን፣ ልናለቅስላቸው፣ ለነሱ ቀንና ሌሊት ልንጸልይላቸው፣ ደግሞም ወንጌል ልንመሰክርላቸው ይገባል። ግን መፍትሄው ምንድን ነው? መፍትሄው ከእንደዚህ አይነት ሀሳብ ጋር ነው መፍትሄውን የምናገረው። በዓለም ላይ አንዳንድ ነጋዴዎች የሆናችሁ ታውቃላችሁ ይህን የምናገረውን። በዓለም ላይ አንዳንድ ነገር ከገዛ ነው በኋላ ለምሳሌ በሆነ መንገድ በሆነ ብር ወይም ደግሞ ሺዎች ከገዛ ነው በኋላ ልክ ከገዛ ነው በኋላ እቃውን ይዘን ከወጣም በኋላ ዋጋው በጣም ሊጨምር ይችላል። አንዳንድ ነገሮች ደግሞ አሉ እቃውን ከገዛንና ከወጣም በኋላ ዋጋቸው እዛታች የሚወርድ ለምን ቆይቼ አልገዛኋቸውም ብለን ልናስባቸው የምንችላቸው ነገሮች አሉ። ይሄኛው ግን እንደዚህ አይደለም። ይሄኛው ራሳችንን ክፉ ለማድረግ ከሸጥን በኋላ ዋጋችን የማይቀመስ ነው የሚሆነው። በምንም ለምሳሌ 3 ሚሊዮን ብር ራሳችሁን ሽጡ ክፉ ለማድረግ መልሳችሁ ልግዛው ብትሉ ራሳችሁን ክፉ ለማድረግ ትስስር ውስጥ ከገባችሁ በኋላ 3 ትሪሊየን ሊሆን ይችላል ዋጋው። ይሄ የኔ ግምት ነው፣ ግን በፍጹም አትቀምሱትም መልሶ ለመግዛት። አንድ ጊዜ ሰዎች ራሳቸውን ከሸጡ በኋላ መልሶ መግዛት የሚባል ነገር የማይታሰብ ነው። ደግሜ ልበለው፣ የማይታሰብ ነው። ደግሞም የማይቻልም አይቻልም። ራስን መልሶ መግዛት በዘመድ መግዛት አይቻልም። ራስን መልሶ ምትክ የሚባል ነገር ሰጥተን ራሳችንን መልሰን መግዛት አንችልም። በምንም አይነት መንገድ በዘመድ ልንገዛው አንችልም። በወንድም በእህት ልንገዛው አንችልም። አንዳንድ ጥቅሶችን ላንብብላችሁ። ቀጥታ ወደ ደህንነት የሚያመጣን ይሄ ነው። አሁን መዝሙረ ዳዊት 49 ላይ ቁጥር 6 እና 7 እኔም ማነበው ቀጥተኛውን ትርጉም ነው። እዚህ ቁጥር 6 እና 7 ላይ እነዛ በብልጥግናቸው የሚታመኑት በሀብታቸውን ብዛት የሚታበዩት ከነሱ ማናቸውም በምንም መንገድ ወንድሙን አያድንም፣ ስለሱም ለአምላክ ቤዛን አይሰጥም ይላል። ይህንን ታላላቅ ሰባኪዎች በዓለም ላይ የተነሱ ሰባኪዎች ሁሉ ይህ መዝሙር 49 ቁጥር 6 እና 7ን ሰብከውታል።
ያልሰበከው ሰባኪ የለም። ቁጥር 6 እና 7 እነዛ በብልጥግናቸው የሚታመኑት በሀብታቸውን ብዛት የሚታበዩት በማናቸውም መንገድ በምንም መንገድ ወንድሙን አያድንም፣ ስለሱም ለአምላክ ቤዛን አይሰጥም። አንድ ጊዜ ራሳችንን ክፉ ለማድረግ ከሸጥን በኋላ እናት አታድንም፣ ወንድም አያድንም፣ አባት አያድንም። ነገሩ ከኛ ከምናውቀው ነገር በሙሉ ውጪ ነው። ክፉ ለማድረግ ራሳችንን ከሸጥንበት ሁኔታና ቦታ መልሰን ራሳችንን መግዛት በፍጹም አንችልም። ሃይማኖተኛ በመሆን ራሳችንን መልሰን አንገዛም። ሃይማኖተኝነት አይችልም። ያው ተናገር ያለው ብርና ወርቅ አይችሉም። አንደኛ ጴጥሮስ ምዕራፍ 1 18 እና 19 ላይ እንዲህ የሚል ቃል አለ። አንደኛ ጴጥሮስ ምዕራፍ 1 18 እና 19 ሐዋርያው ቅዱስ ጴጥሮስ ከጌታችን ጋር የነበረው እንደዚህ ብሎ ነው የጻፈው። ሰዎች የዳኑበትን የአዳዳም መንገድ ሲናገር እንደምታውቁት ሁሉ ከአባቶቻችሁ በልማድ ከወረሳችሁት ከከንቱ ኑሯችሁ በሚጠፉ ነገሮች እንደ በብር ወይም በወርቅ አልተዋጃችሁም፣ ደግማችሁ አልተገዛችሁም ማለት ነው። ይሄ አልተዋጃችሁም የሚለው ነገር ግን ነውርና ድፍ እንደሌለው እንደ ጠቦት በክርስቶስ የከበረ ደም ነው ብሎ ይናገራል። እኛ የተዋጀነው በክርስቶስ የከበረ ደም ነው። እኛን ከዛ ራሳችንን ከሸጥንበት ቦታ ገዝቶ ሊያወጣን 100% ዋጋ ከፍሎ ሊያወጣን የቻለው የጌታችን የኢየሱስ ክርስቶስ በመስቀል ላይ የፈሰሰው ደም ብቻ ነው። ሰዎች ራሳቸውን ማዳን ስላልቻሉ፣ ሃይማኖታቸው ሊያድናቸው ስላልቻለ፣ ዘመድ አዝማድ ሊያድናቸው ስላልቻለ፣ ያላቸው ያለን የሚሉት ነገር ሊያድናቸው ስላልቻለ ሰዎችን ራሳቸውን ከሸጡበት ቦታ ዋጋው ከፍ ባለ ዋጋ ከፍሎ በቀራንዮ መስቀል ላይ ተሰቅሎ ደሙን አፍስሶ ሰዎችን ትፍ ብለውበት ሊያድነን ዋጋ የከፈለው ጌታ ኢየሱስ ብቻ ነው። የጌታ የኢየሱስ ክርስቶስ የመስቀል ዋጋ ብቻ ነው። ቅድም እነዛ ሞራቪያን ራሳቸውን ሸጠው ለባርነት ሸጠው ሲሄዱ አንድ እየዘመሩ የሄዱት መዝሙር ነበረ ይባላል። ነግራችኋለሁ። ቅድም ዘለልኩት መሰለኝ። የዘመሩት መዝሙር ምንድን ነው? ክርስቶስ ኢየሱስ በመስቀል ላይ የከፈልከው ዋጋ ውጤት እያሉ ነው እየዘመሩ የሄዱት። እኔ ለሚሽን አገልግሎት መሄዴ የመስቀል ስራ ውጤት ነው። ያ የመስቀል ስራ ፍቅሬ ልቤን ነክቶታል። ከታሰርኩበት ነፃ አውጥቶኛል። ሰንሰሌቴን በጣጥሶታል። ላንተ ክብር፣ ላንተ ክብር፣ ላንተ ክብር ለሚሽን አገልግሎት እሄዳለሁ እያሉ እየዘመሩ ነው የሄዱት። አቤት ይሄ መንፈስ በእኛ ውስጥ ቢገባ እንዴት ጥሩ ነበር። ኢትዮጵያ እና ኢትዮጵያውያን በነፃነት ጠኔ በደህንነት ጠኔ እየሞቱ እኛ አንዳንድ ጊዜ አይገባንም አይደል? ችግራቸው ግን ራሳቸውን ክፉ ለማድረግ የሸጡ ናቸው ሰዎች ሁሉ። እናቶቻችን፣ አባቶቻችን ጌታ ኢየሱስን ያልተቀበሉ ራሳቸውን ክፉ ለማድረግ ሸጠው በዛ እስራት ውስጥ እየተሰቃዩ ነው ያሉት። ለዚህ ነው መጽሐፍ ቅዱስ በጎውን የሚያሳየን ማን ነው የሚሉ ስንቶች ናቸው? 5 ናቸው አዲስ አበባ ከተማ ውስጥ አይደል? ጥቅሱ የሚለው ስንት ነው? ብዙዎች ናቸው። በጎውን የሚያሳየን ማን ነው የሚሉ ራሳቸውን ሸጠው ስቃይ ውስጥ ሌሊትና ቀን ስቃይ ውስጥ ሰይጣን በግራም በቀኝ እየመታቸው ያለ ስቃይ ውስጥ ያሉ እኔና እናንተ ሰላም አለን። አዎ ሰላም አለን። ረፍት አለን። አዎ ረፍት አለን። ግን ሰዎች ራሳቸውን ክፉ ለማድረግ ሸጠው በስቃይ ውስጥ ነው ያሉት። ስለዚህ አንድ ቤተ ክርስቲያን መሆን ካለባት ነገር አንዱ ወንጌል አሰራጭ ነው መሆን ያለባት። ራሳቸውን ክፉ ለማድረግ የታሰሩ ሰዎች መካከል ነው ያለነው እኛ። ስለዚህ ለነሱ ወንጌል መስበክ፣ ወንጌል ማድረስ፣ ና ቤተ ክርስቲያን ወንጌል ይሰበካል፣ ወንጌል ስማ የማለት ግዴታና ኃላፊነት ተጥሎብናል ወገኖች። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ ለቆሮንቶስ ሰዎች ሲናገር እናንተ እንደዚህ ናችሁ ብሎ የተናገረውን ላንብብላችሁ። ቅዱስ ቃሉ ራሱ ይንገረን። እንደዚህ ነው የሚለው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 እናንተ
በዋጋ ተገዝታችኋልና። ስለዚህም የእግዚአብሔር በሆኑት በሰውነታችሁና በመንፈሳችሁ እግዚአብሔርን አክብሩ ብሎ ይናገራል። እኛ በዋጋ ተገዝተናል። እነሱ እስራት ውስጥ ነው ያሉት። ለእኛ የተከፈለው ዋጋ፣ እኛን የገዛን ዋጋ ሌሎችንም ሰዎች ሁሉ ሊገዛ የሚችል ዋጋ ነው። የጌታችን የኢየሱስ ክርስቶስ ክቡር ደም። ስለዚህ መፍትሄው እግዚአብሔር የከፈለው ዋጋ ነው ከስራት ውስጥ የሚያወጣው፣ ከኃጢአት እውርነት ውስጥ የሚያወጣው፣ ከኃጢአት በደለኛነት ውስጥ የሚያወጣው፣ ከኃጢአት ሰንሰለት ውስጥ የሚያወጣው። የሰዎች ሁሉ ችግር አለመማር አይደለም። አለመማር ነው የሰው ችግር የሚሉ ሰዎች አሉ። ኃጢአት ነው የሰዎች ሁሉ ችግር ስረ መሰረቱ። በእግዚአብሔር ላይ የተደረገ አመጽ ነው። ስለዚህ ምናልባት እዚህ ጉባኤ ውስጥ ራስን ክፉ ለማድረግ መሸጥ ኃጢአተኝነት እንደሆነ ያልገባን፣ ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ተቀብለን በክርስቶስ ኢየሱስ ነፃነት ያላገኘን ሰዎች ካለን፣ ወይም ደግሞ ክርስቲያን ሳንሆን ክርስቲያን መስሎን ሁል ጊዜ ባለህበት የምንረግጥ ሰዎች ካለን፣ ዛሬ እኔ ልጋብዛችሁ፣ ራሳችሁን ክፉ ለማድረግ ከሸጣችሁበት ህይወት ተመለሱ። በምን መንገድ ነው የምትመለሱት? ጌታ ኢየሱስ በድያለሁ፣ ራሴን ክፉ ለማድረግ ሸጫለሁ፣ እኔ ራሴን ክፉ ለማድረግ የሸጠው የማልረባ ሰው ነኝ እና ለዘላለም ይሄ ራስን ለክፉ መሸጥ የሚያመጣው ውጤት በሙሉ በህይወቴ በየቀኑ እየተገለጠ ነው። ስለዚህ ይቅር በለኝ፣ ማረኝ ብለን ወደ ጌታ ወደ ኢየሱስ ክርስቶስ ብንማጸን ብንጮህ፣ ጌታችን ኢየሱስ ክርስቶስ በከፈለው ዋጋ በማንም በምንም ልንድን የማንችል ሰዎች በዚህ እሱ በከፈለው ዋጋ ልንድን እንችላለን። እንግዲህ ያነበብኩላችሁ ጥቅሶች አሉ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 የተዋጃችሁት በክቡር የኢየሱስ ክርስቶስ ደም። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 እናንተ የተገዛችሁት በዋጋ ነው። ጌታ ኢየሱስ ክርስቶስ ማንም ሊያደርገው የማይችለውን ዋጋ ቀራንዮ መስቀል ላይ ስለኛ በደል ስለኛ ኃጢአት ከፍሎ ነው። ቅድም ትወያዩ የነበረውም በዚሁ ጉዳይ ላይ ነው። ወንጌል መስራት አለብን። ምክንያቱም ሰዎች ራሳቸውን ክፉ ለማድረግ ሸጠው ወደ ሲኦል እያተመሙ ነው። እየተመሙ ብቻ አይደለም፣ ማህበረሰቡንም እየጎዱ ነው። እኛንም ነገ ማሳደዳቸው አይቀርም። ስለዚህ እኛም ላለመሰደድ ወንጌል ወጥተን መስበክ አለብን። ሰዎች ራሳቸውን ክፉ ለማድረግ የሸጡበት ዓለም ውስጥ ነው ያለነው። ሁሉም ሰው ያለ ክርስቲያን በስተቀር ያለ እውነተኛ ክርስቲያን በስተቀር ራሱን ክፉ ለማድረግ የሸጠ ነው። ራሱን ሸቀጥ ያደረገ ነው። እግዚአብሔር ቢወደን ይወደናል አምናለሁ። እነዚህን ሰዎች ነፃ ለማውጣት ብንተም ብንወጣ ብንመሰክር ብንጋብዝ ብዙዎችን ራሳቸውን ከሸጡበት ክፉ ስራ ለመስራት ከሸጡበት ሰንሰለትና ስራት ውስጥ ልናወጣቸው እንችላለን። ጌታም በእኛ አገልግሎትና ህይወት ይከብራል። ቤተ ክርስቲያናችንም በምድር ላይ ትልቅ ቁም ነገር ትሰራለች። ጌታ ኢየሱስ ይባርካችሁ። አሁን ቆመን እንጸልይ።